ሐምሌ 6 2018 ዓ.ም ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በታሪካዊቷ ድርኳዜ የድል ስፍራ ባካሄደው የሰማዕታት አደራ አንድነት ጉባኤም የሁለቱን እዞች ውህደት ማጠናቀቁን ይፋ አደረገ። የህልውና ትግሉን ወደ ላቀ ምዕራፍ የሚያሸጋግረው ይህ አንድነት በአማራ ሕዝብ ሉዓላዊነትና በኢትዮጵያ አንድነት ላይ ከማይደራደሩ ኃይሎች ጋር በጎ ትብብር እንደሚኖር ተጠቁሟል። በተቃራኒው ግን ሕዝቡን በጥላትነት ከፈረጁና የራሳቸውን የጥፋት አጀንዳ ከሚያራምዱ አካላት ጋር ምንም አይነት ግንኙነት እንደማይኖር እዙ በግልጽ አስታውቋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ ዋና ሊቀመንበር አርበኛ ዘመነ ካሴም ለአገዛዙ የባንዳነት ስራ በመስራት የአማራን የህልውና ትግል ለማፍረስና ለማዳከም የሚንቀሳቀሱ ባለሀብቶችንና የሃይማኖት አባቶችን በጽኑ አስጠነቀቁ። ሊቀመንበሩ ባለሀብቶቹ ከጥቅም ድለላ እንዲታቀቡም የሃይማኖት አባቶቹም ለህዝብ እልቂትና ለቤተ እምነቶች መፍረስ አካፋና ዶማ ቀባይ ከመሆን እንዲቆጠቡ በጥብቅ አሳስበው መላው የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብን ባገዛዙ የጥፋት አጀንዳ ላይ ተገቢውን አቋም እንዲወስዱ ጥሪ አቅርበዋል። መረጃውን ታደምጡታላቸው። በሌላኛው መረጃችን በብልጽግናው አገዛዝ ፍቃድ የኢትዮጵያ ሉዓላዊነት ደፍረው ቤኒሻንጉል ጉሙዝ ክልልን በጦር ካምፕነት የያዙት የሄሜቲ ታጣቂዎች በጉሙዝ ነጻ አውጪ ኃይሎች የተቀናጀ ወታደራዊ እርምጃም እንደተወሰደባቸው ታወቀ። የብልጽግና አገዛዝን ከለላ ተገን በማድረግ በንጹሃን ላይ ግድያ፣ ዝርፊያና አስገድዶ መድፈር ሲፈጽሙ የቆዩት እነዚህ የውጭ ወራሪዎች ላይ የጉሙዝ ነጻ አውጪ ታጣቂዎች በካምፖቻቸው ላይ በከፈቱት ከባድ ጥቃት አከርካሪያቸውን እንደሰበሩ ታውቋል። የሄሜቲ ታጣቂዎች ክልሉን ለቀው እስኪወጡ ድረስ የሚወሰድባቸው እርምጃ ተጠናክሮ ይቀጥላል ተብሏል። መረጃውን በዝርዝር ተደምጡታላቸው። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 6 2018 ዓ.ም ዕለታዊ የግንባር መረጃዎችንና ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ የጎንደር እዞችን በማዋሃድ ታሪካዊ አንድነትን ፈጠረም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የውስጥ አንድነቱን በታሪካዊ ሁኔታ ማጠናቀቁን ይፋ አድርጓል። ጉባኤ ድርኳዜ በሚል ስያሜ በታሪካዊቷ የድል ስፍራ ባካሄደው ውይይት ከዚህ ቀደም የነበሩትን ሁለት እዞች ወደ አንድ በማዋሃድ የህልውና ትግሉን ወደ ላቀ ምዕራፍ የሚያሸጋግር ጽኑ የአንድነት ውል ማሰሩን አስታውቋል። በመግለጫው እንደተጠቀሰው ኢትዮጵያ ላለፉት በርካታ ዓመታት በቋንቋ በሃይማኖትና በጎጥ ከፋፋይ ፖለቲካ ውስጥ መሆኗ ተጠቅሷል። በዚህ መከራ ውስጥ የአማራ ሕዝብ የደረሰበት ጥቃት ስርዓት ወለድና አስፈጻሚ አካላት የተመደቡለት መሆኑን ድርጅቱ በይፋ አውግዟል። ሕዝቡ ርስቱን እንዲቀማም ባህሉ እንዲሸረሸርና የነቃው እንዲገደል የተደረገው ለሀገረ መንግስት ግንባታና ለብሔራዊ አንድነት በከፈለው ዋጋ ልክ እንዳልሆነም መግለጫው አስረድቷል። የአማራ ሕዝብ በሰላማዊ መንገድ ለዓመታት ሲታገል ቢቆይም ገዢዎች ግን በጥያቄዎቹ ላይ መሳለቅንና የጭካኔ ቀንበሩን ማክበድን መርጠዋል። በተለይ ባለፉት 8 ዓመታት ከቀደመው ስርዓት የወረሰው የኦህዴድ ብልጽግና ስርዓት የጭካኔ እርምጃውን በመቀጠሉም የአማራ ሕዝብ በአልሞት ባይ ተጋዳይነት ራሱን ከፈጽሞ መጥፋት ለመታደግ ወደ ህልውና ትግሉ መግባቱን አስታውሰዋል። የአማራ ፋኖ ብሔራዊ ንቅናቄ ምስረታ የህልውና አደጋን ለመቀልበስ የተወሰደ አይነተኛ እርምጃ መሆኑን የገለጸው መግለጫም በዚህ ውስጥም የጎንደር እዞች ውህደት በጊዜ ሂደት ሲሰራ መቆየቱን ገልጿል። ወፍራም እንጀራም ቶሎ አይበስለም እንዲሉ አበው የዘገየበት ምክንያት ክፍተቶችን ለመሙላት የተራራቀውን ለማቀራረብና ስብራቶችን ለመጠገን ሲባል እንደሆነም ተጠቅሰዋል። በመጨረሻም ሐምሌ 5 2018 ዓ.ም በአካል ተገናኝተው የፈጠሩት ይህ አንድነት የሰማዕታት አደራን መሰረት ያደረገ መሆኑ ተገልጿል። የፋሽስት ጣሊያን አከርካሪ በተሰበረበት በጎንደር ጠቅላይ ግዛት ድርኳዜ ተብሎ በሚጠራው ስፍራ የተካሄደው ይህ ጉባኤ ድርኳዜም የህዝቡን የድል ቀን የሚያፋጥንና የጠላትን ዕድሜ የሚያሳጥር እንደሆነ ድርጅቱ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ ከእናት ድርጅቱ ጋር በመሆን የሚከተሉትን ዋና ዋና ዓላማዎች እስኪሳኩ ድረስ እረፍት እንደማይኖረው አረጋግጧል።
አንደኛ የአማራ አጽመ ርስቶች እስኪመለሱ፣ ሁለተኛ በዘር ማጥፋት ወንጀል የተሳተፉ አካላት ለሕግ እስኪቀርቡና ፍትሕ ርትዕ እስኪሰፍን፣ ሶስተኛ የሐሰት ትርክቶች ተፍቀው እውነተኛ ታሪክ እስኪቀመጥ፣ አራተኛ አማራ በፖለቲካ ስልጣን እስኪወከል ድረስ እነዚህ ዋና ዋናዎቹ የትግላችን አጀንዳዎች ናቸው ብሎ አስቀምጧቸዋል። እዙ ከእናት ድርጅቱ አፋብን ጋር በመሆን ከየትኛውም ህዝብ ጋር ችግር እንደሌለበትና በኢትዮጵያ ሉዓላዊነትና በአማራ ህዝብ ቀይ መስመሮች ላይ ከማይደራደሩ ኃይሎች ጋር አብሮ ለመስራት ዝግጁ መሆኑን ገልጿል። የአማራን ህዝብ በጠላትነት ከፈረጁና የራሳቸውን ሀገር ለመመስረት ከሚንቀሳቀሱ አካላት ጋር ምንም አይነት ግንኙነት እንደማይኖር አስታውቋል። በመጨረሻም ድርጅቱ በቅርብ ቀናት ውስጥ የእዝ መሪዎችን ጨምሮ ሙሉ የሥራ አስፈጻሚና የአመራር ምደባዎችን ይፋ እንደሚያደርግ በመግለጫው ጠቁሟል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። ከብልጽግናው አገዛዝ ጎን ተሰልፈው ጸረ ህልውና ትግል በሆነ እኩይ ድርጊት ላይ በተሰማሩ የሃይማኖት አባቶችና ባለሀብቶች በአስቸኳይ ከድርጊታቸው እንዲቆጠቡ አርበኛ ዘመነ ካሴ አሳሰቡ። የአማራ ፋኖ ብሔራዊ ንቅናቄ ዋና ሊቀመንበር አርበኛ ዘመነ ካሴ ሰሞኑን በመተከል ቀጠናም በሺዎች የሚቆጠሩ የፋኖ አባላት በተመረቁበት መድረክ ላይ ባስተላለፉት መልእክት ለአገዛዙ የባንዳነት ስራ ለሚሰሩ ለአንዳንድ ባለሀብቶችና የሃይማኖት አባቶች የማያዳግም ማስጠንቀቂያና ማሳሰቢያ ሰጥተዋል። ሊቀመንበሩ በተለይ ከአገዛዙ ጎን ተሰልፈው ጸረ ህልውና ትግል በሆነም እኩይ ድርጊት ላይ ተሰማርተው የሚገኙ ባለሀብቶችንና የሃይማኖት አባቶችን በስምና በተግባር በመለየት ድርጊታቸው ለታሪክ ተጠያቂ እንደሚያደርጋቸው አስጠንቅቀዋል። አርበኛ ዘመነ ካሴ በድለላና በአገዛዙ አጀንዳ ተጠምደው ትግሉ ለማፍረስ የሚንቀሳቀሱ ባለሀብቶችን በአጽንኦት ተናግረዋል። ባለሀብትነን የምትሉና ይህንን ትግል ለማፍረስ በድለላ የተሰማራችሁ ወገኖች ተዉ ሲሉ ያሳሰቡት ሊቀመንበሩ የእያንዳንዱ ግለሰብ እንቅስቃሴ ከፀሐይ በታች እንደማይሰወር አስታውቀዋል። አርበኛው ከህዝብ ጋር ተጣልቶና ለጥቂት ጥቅማ ጥቅም ሲሉ ለጥላት ተላላኪ ሆኖ መኖር መዘዙ የከፋ መሆኑን በመጠቆም አርፋችሁ ስራችሁን ስሩ የሚል ጥብቅ መልእክት አስተላልፈዋል። በሃይማኖት አባቶች ስም የፖለቲካ ድለላ ውስጥ የተሰማሩ አካላትን በተመለከተም አርበኛ ዘመነ ካሴ ጥብቅ ማስጠንቀቂያ ሰጥተዋል። የየቤት እምነቱ ሰዎች ከዚህ ድርጊታችሁ ተቆጠቡ ያሉት ሊቀመንበሩም ቤተ እምነትን ለሚያፈርስና ህዝብን ለሚጨቁን ኃይል ማፍረሻ አካፋና ዶማ አቀባይ መሆን አሳፋሪና ለሰማይም ለምድርም የማይሆን ተግባር ነው በሚል አውግዘዋል። አክለውም በ80 ዓመታችሁ የ30 ዓመት ጆሮ ጠቢን አትፍሩም፣ ህዝብ የጠላውን አገዛዝ እናንተ በድለላ ለማስቀጠል አትርከሙ በማለት የሃይማኖት ተቋሙን ለፖለቲካ መጠቀሚያ መዋልን አውግዘዋል። በተመሳሳይ ሁሉም ኢትዮጵያዊ ለራሱ ህልውና ሲል ከጭቆና ለመላቀቅ ሊነሳ እንደሚገባ ጥሪ ያቀረቡት አርበኛ ዘመነ ካሴም በስልጣን ላይ ያለው ቡድን የሀገሪቱን መሬት በሽያጭ ህዝቡን በረሃብና በጦርነት የፈጀ መሆኑን በመጥቀስ ይህ የጥፋት ኃይል የጋራ ጥላት መሆኑን አስገንዝበዋል። ለአብይ አህመድ አገዛዝ የሚደረገው ድጋፍ ለወደፊት ቀጠናዊ ሰላም ትልቅ ኪሳራ እንደሚያመጣም ማስጠንቀቂያ ሰጥቷል። አብይ አህመድ የአማራን ህዝብ እየፈጀ የሌሎች ብሔር ብሔረሰቦችን ምሳት እየለኮሰ ነው ያሉት አርበኛው ዓለም አቀፉ ማህበረሰብ ከፍትህና ነጻነት ጎን እንዲቆም አሳስበዋል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የንጉሥ ሳህለ ሥላሴ ክፍለ ጦር የሶስተኛ ዙር የፋኖ ሰራዊት አባላትን አስመረቀም። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በአፄ አምደ ጽዮን ኮር ስር የሚገኘው ንጉሥ ሳህለ ሥላሴ ክፍለ ጦር ለተከታታይ ወራት የፖለቲካና ወታደራዊ ስልጠና ሲሰጣቸው የነበሩትን የሶስተኛ ዙር ምልምል መደበኛ የፋኖ ሰራዊት አባላትን ሐምሌ 5 ቀን 2018 አስመርቋል። በሳሲት ክላስተር በተካሄደው የፋኖ ሰራዊት ምረቃ ፕሮግራም ላይ የሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች፣ የኮር የክፍለ ጦር እንዲሁም የተጉለትና የቡልጋ አውራጃ የቀበሌ አመራሮች ተገኝተዋል። የክፍለ ጦር ዋና አዛዥ መቶ አለቃ አርበኛ ደሞዝ አሽኔ ለተመራቂዎቹ እንኳን ደስ አላችሁ መልእክት ያስተላለፉ ሲሆን የሰልጣኞችን መታወቂያና የምርቃት ካርድ አበርክተዋል። ለስኬቱ አስተዋጽኦ ላበረከቱ አካላትም ምስጋና አቅርበዋል። በምረቃት መርሃ ግብሩ የእዙ የፖለቲካ አመራሮች የተገኙ ሲሆን አርበኛ መስፍን ተስፋይና አርበኛ ሐኪም ግዛቸው ሳህለ ተጉለትና ቡልጋ የበርካታ ነገስታት መፍለቂያ መሆኑን በመጥቀስ ተመራቂዎቹ የዚህ ታሪካዊ ማህበረሰብ አካል በመሆናቸው የተሰማቸውን ኩራት ገልጸዋል። የተኩለትና ቡልጋ አውራጃ የሳሲት ክላስተር ዋና አስተዳዳሪ አርበኛ ኃይሉ ለገሰ ለተመራቂዎቹ ቃል ኪዳን አደራ የሰጡ ሲሆን አሰልጣኞች ማበረታቻ ሽልማት እንዲሁም ለክላስተርና ለቀበሌ አመራሮች የክብርና እውቅና በመስጠት በደማቅ ሁኔታ ተጠናቋል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በብልጽግና ፍቃድ የሀገርን ሉዓላዊነት ጥሰው ወደ ቤኒሻንጉል ጉሙዝ ክልል በገቡ የሱዳን ፈጥኖ ድራሽ ኃይል ታጣቂዎች ላይ የጉሙዝ ነጻ አውጪ ኃይሎች እርምጃ መውሰዳቸው ታወቀም።
በሱዳን ብሉ ናይል ግዛት ከመደበኛው የሱዳን መንግስት ጦር ጋር ሲያደርጉት በነበረው ውጊያ ተሸንፈው ወታደራዊ ንብረታቸውን ጭነው ወደ ኢትዮጵያ ድንበር የተሻገሩት በመሐመድ ሐምዳን ደጋሎ የሚመራው የፈጥኖ ድራሽ ኃይሎች በቤኒሻንጉል ጉሙዝ ክልል የጦር ካምፕ እየገነቡ መሆኑን ተከትሎ በክልሉ ነዋሪዎች ከፍተኛ ቁጣ ተቀስቅሰዋል። ታጣቂዎቹ በብልጽግናው አገዛዝ ፈቃድ የሀገሩን ሉዓላዊነት ጥሰው ወደ ቤኒሻንጉል ጉሙዝ ክልል በመግባት በክልሉ ነዋሪዎች ላይ ከፍተኛ ግፍና በደል እየፈጸሙ ይገኛሉ። ራሱን የጉምዝ ህዝብ ነጻ አውጪ ብሎ የሚጠራው ታጣቂ ቡድን በክልሉ ሰፍራው በህዝብ ላይ ግፍ ሲፈጽሙ በነበሩ በእነዚህ የሜቲ ታጣቂዎች ላይ እርምጃ መውሰዱን የመረብ ሚዲያ ምንጮች አረጋግጠዋል። የብልጽግናው አገዛዝ እነዚህን የሜቲ ታጣቂዎች የቤኒሻንጉል ጉሙዝ ክልል ለጦር ካምፕነት እንዲጠቀሙት በይፋ መፍቀዱ ሳያንስ ታጣቂዎቹ በህዝብ ላይ ለሚፈጽሙት ሰቅጣጭ ድርጊት ምንም አይነት መከላከያ ከለማድረጉም በላይ ከታጣቂዎቹ ጋር ወግኖ ጥቃት ተፈጸመብን በሚል ጥያቄ ለሚያነሱ የክልሉ ነዋሪዎች ላይ እርምጃ ሲወስድ መቆየቱን መረብ ሚዲያ ከዚህ ቀደም በሰራቸው ዘገባዎች ለህዝብ ማድረሱ አይዘነጋም። መረብ ሚዲያ ያነጋግራቸው የቤኒሻንጉል ጉሙዝ ክልል ነዋሪዎች እንደሚሉት ታጣቂዎቹ በክልሉ ሰፍረው ግድያ፣ ዝርፊያና አስገድዶ መድፈርን ጨምሮ ሰብአዊ መብት ጥሰቶችን ሲፈጽሙ ቆይተዋል። ታጣቂዎቹ በየሆቴሉና በየሱቁ እየገቡ ለሚመገቡት ምግብና ለሚገዙት ንብረት ክፍያ ሲጠየቁ ብልጽግና ይክፈላችሁ በማለት በባለቤቶቹ ላይ ሲሳለቁ እንደነበር ነው ጣቢያችን ያነጋግራቸው የክልሉ ነዋሪዎች አክለው የገለጹትም። የብልጽግና አገዛዝ ካድሬዎች የዜጎችን ደህንነት ከማስጠበቅ ይልቅ ግፉን የሚቃወሙ ነዋሪዎችን እያደኑ በማሰር ለውጭ ታጣቂዎች ከለላ እየሰጡ መሆናቸውን የታወቀው ከሱዳን ተነስተው ወደ ኢትዮጵያ የገቡት የሜቴ ታጣቂዎች የቤኒሻንጉልን የጸጥታ ሁኔታ አደጋ ላይ ጥለውታል። ይህ ድርጊት አገዛዙ ለሀገር ሉዓላዊነት ያለውን ንቀት የሚያሳይ ነው ሲሉ ነዋሪዎች ገልጸዋል። የሀገር ሉዓላዊነት በመጣስ ከሱዳን ወደ ኢትዮጵያ ቤኒሻንጉል ጉሙዝ ክልል ገብተው በክልሉ ሕዝብ ላይ መከራና ግፍ እየፈጸሙ በሚገኙት በእነዚህ የመሐመድ ሐምዳን ደጋሎ ወታደሮች ላይ ነው ራሱን የጉሙዝ ሕዝብ ነጻ አውጪ ብሎ የሚጠራው ታጣቂ ኃይል እርምጃ መውሰድ የጀመረው። ታጣቂ ቡድኑ የሄሜቲ ጦር የሰፈረበትን ካምፕ ከማውደም ጀምሮም እስከ ጨበጣ ውጊያ የዘለቀ እርምጃ በመውሰድ ወታደሮቹ ክልሉን ለቀው ወደ ሀገራቸው እስኪመለሱ ድረስ እርምጃውን አጠናክሮ እንደሚቀጥል ነው የታወቀው። በሌላኛው መረጃችን ህወሓት ባዶ ከሆነ በየቀኑ እሱን እያነሱ መቃጀት ምን አመጣው በሚል የህወሓት ከፍተኛ ባለስልጣኑ ተናገሩ። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ባሰፈሩት መልእክት የኢትዮጵያ መንግስት በድርጅቱ ላይ እያካሄደን ያሉትን የሚዲያና የፖለቲካ ዘመቻ በጽኑ አውግዘዋል። አቶ አማኑኤል አሰፋ መንግስትና የተለያዩ አካላት በየመድረኩ ስለ ህወሓት መዳከም የሚሰጡትን መግለጫዎች በመጥቀስ ድርጅቱ ማህበራዊ መሰረት የሌለውና የፈረሳ አካል ነው ተብሎ የሚነገር ከሆነ በየዕለቱ ስሙን በተለያዩ መድረኮች ማንሳት እንደማያስፈልግ በመልእክታቸው አስፍረዋል። አክለውም አቶ አማኑኤል አሰፋ ህወሓት ከሌለ ማህበራዊ መሰረት ከሌለውና ቀፎ ከሆነ ታዲያ በፓርላማ በየስብሰባው በየአደባባዩና በየስልጠናው በየቀኑ መጥተው ህወሓትን እያነሱ መቃጀት ምን አመጣው ሲሉ ጥያቄ አንስተዋል። አቶ አማኑኤል እንዳሉት ከሆነ ድርጅታቸው አሁንም ያለው ተሰሚነትና ክብደት ከፍተኛ በመሆኑም መንግስታዊ ተቋማት የየዕለቱ የትኩረት አጀንዳ እንዳደረጉት ለማሳየትም በሞት አካል ላይ ማንም ድንጋይ አይወረውርም የሚለውን አባባል በምሳሌነት ጠቅሰዋል። የተከበራቸው አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። ቱርክ በሶማሊያ የባህር ክልል ላይ ወታደራዊ ስምሪትና ጥበቃ መጀመሯ ተሰምቷል። በቱርክና በሶማሊያ መካከል በቅርቡ የተፈረመውን ታሪካዊ የባህር መከላከያና ደህንነት ስምምነትን ተከትሎም የቱርክ ባህር ኃይል ዘመናዊ የጦር መርከቦቹን በሶማሊያ ባህር ክልል ውስጥ በይፋ ማሰማራት መጀመሩን አልጀዚራ ዘግቧል። የቱርክ የጦር መርከቦች በስፍራው ላይ የባህር ላይ ፍተሻ፣ ቁጥጥርና ጥበቃ ስራዎችን በይፋ መጀመራቸውን በቀጠናው ያሉ ወታደራዊ ምንጮችን ዋቢ አድርጎ ነው አልጀዚራና ሌሎች ትላልቅ ሚዲያዎች የዘገቡትም። ይህ የቱርክ ወታደራዊ ስምሪት በተለይም በኢትዮጵያና በሶማሌላንድ መካከል የተፈረመውን የባህር በርና የወታደራዊ ሰፈር ስምምነትን ተከትሎ በአፍሪካ ቀንድ አካባቢ የተቀሰቀሰውን የጂኦ ፖለቲካ ፍጥጫና የኃይል ሚዛን ፍክክርን ይበልጥ ወደ ሌላ ምዕራፍ የሚያሸጋግረውና ውጥረቱን ሊያባብሰው የሚችል ትልቅ ክስተት ተደርጎ በዓለም አቀፍ ተንታኞች ዘንድ እየታየ ይገኛል። በሌላኛው መረጃችን የሱዳን ብሔራዊ ጦር ለ3 ዓመታት የተካሄደውን ጦርነት ለማቆም አሜሪካ ያዘጋጀችውን ምክረ ሀሳብ የሚቀበለው በመሐመድ ሐምዳን ደጋሎ የሚመራው ፈጥኖ ድራሽ ኃይል ከተቆጣጠራቸው ከተሞች ለቆ ሲወጣ እንደሆነ ቅድመ ሁኔታን አስቀመጠም። አሜሪካ ያቀረበችውና ሬውተርስ የተመለከተው ምክረ ሀሳብ ሁለቱ ተፋላሚ ኃይሎች ወዲያውኑ ለ90 ቀናት ተኩስ እንዲያቆሙ እንደሚጠይቅ የዜና ወኪሉ ዘግቧል። ከዚህ በተጨማሪ ምክረ ሀሳቡ ግጭቱን በዘላቂነት የሚያቆም የተኩስ አቁም ለማድረግ ድርድር እንዲፈቅዱና ምርጫ እስኪካሄድ ድረስ በሲቪል ፖለቲከኞች የሚመራ ሽግግር እንዲኖር ጥሪ እንደሚያቀርብ የሬተርስ ዜና ይጠቁማል።
በዚህ ሰነድ የፈጥኖ ደራሽ ኃይሉ ታጣቂዎች ከሰሜን ዳርፉርና ከሰሜን ኮርዶፋን በውስኑ ለቀው እንዲወጡ የሚጠይቀው ሀሳብ ተካቶበታል። ታጣቂ ቡድኑ ከሁለቱ አካባቢዎች ለቆ ሲወጣ በተባበሩት መንግስታት የሚመራም ተልዕኮ ድጋፍ እንዲያደርግ ታቅዷል። በጦር የሚመራው የሱዳን መንግስት በሰነዱ የተካተቱ አብዛኞቹም ምክረ ሀሳቦች ቢቀበልም ታጣቂ ቡድኑ ለቆ የሚወጣው በውስኑ መሆኑን ግን እንዳልተቀበለው ሮይተርስ ዘግቧል። የሱዳን መንግስት እንዲያውም የሙሐመድ ሐምዳን ደጋሎ ፈጥኖ ደራሽ ኃይል ከ2 ዓመታት በፊት ከተቆጣጠራቸው ከሁሉም ከተሞች ለቆ መውጣት አለበት የሚል አቋም አለው። ይህ አቋም ከዚህ ቀደም ሁለቱም ወገኖችን ለማደራደር የተሞከሩ ጥረቶች እንቅፋት ሆነው ቆይቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ስለ ጉዳዩ አስተያየት ለመስጠት ፈቃደኛ ባይሆንም ዩናይትድ ስቴትስ ከሱዳን ብሔራዊ ጦርና ከፈጥኖ ደራሽ ኃይሉ ጋር ለሰብአዊ ስለሚደረግ የተኩስ አቁምና የሰላም እቅድ ውይይት በማድረግ ላይ እንደምትገኝ ነው የታወቀው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሐምሌ 6 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎችና ሌሎች የሀገር ውስጥ እንዲሁም የጎረቤት ሀገር መረጃዎች እነዚህን መስሉ ነበርም። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።